አስደንጋጩ የአትሌቷ ድንገተኛ ሟሟት ማለዳ ላይ በልምምድ እያለች በጃልሜዳ ህይወቷ ማለፉ ተሰምቷል። ሩጫ ለሷ ህይወቷ ነበር፣ ድል ደግሞ የልፋቷ ውጤት። በዓለም አደባባዮች የኢትዮጵያን ሰንደቅ ዓላማ ከፍ አድርጋ ስታውለበልብ የኖረችው ብርቷ አትሌት የብርጓል መለሰ ዛሬ በተለመደው የልምምድ ሜዳዋ ላይ ሳለች የመጨረሻውን የህይወት መስመር አቋርጣለች። የኢትዮጵያ አትሌቲክስ ድምቀት የነበረችው የብርጓል በድንገት ከዚህ ዓለም በሞት መለየቷ መላውን ስፖርተኛና ኢትዮጵያውያንን በሐዘን ጋርዷል። አትሌት የብርጓል በግል ነበር ልምምድ ስታደርግ የነበረው። ልምምድ የምታደርግበት ቦታ ደግሞ በኢትዮጵያ አትሌቲክስ ታሪክ ውስጥ ትልቅ ስፍራ ያለው ጃልሜዳ ነበር። ያ በንጋት ጭጋግ የሚሸፈነው በአትሌቶች የሩጫ ኮቴ የሚናወጠው ታሪካዊ ሜዳ ዛሬ የአንድ ብርቱ አትሌት የመጨረሻ ትንፋሽ ምስክር ሆኗል። የብርጓል መለሰ እንደ ወትሮ ሁሉ ዛሬም ማለዳ ወደ ጃልሜዳ ያመራችው ያንን አጥንት የሚሰረስር የማለዳ ብርድ ተቋቁማ ለኦታዋ ማራቶን ያላትን ዝግጁነት ለማጠናከር ነበር። ጃልሜዳ ለሷ ሜዳ ብቻ አልነበረም፣ የድል ህልሞቿ የሚለቀሙበት፣ ትጋቷ የሚፈተንበትና ለዓለም አደባባይ የምትታጭበት የልምምድ ቤቷ እንጂ። ገና ፀሐይ ሳትወጣ በጃልሜዳ አቧራማ ጎዳናዎች ላይ ተስፋዋን ሰንቃ ስትሮጥ ያ የማለዳው ቀዝቃዛ አየር በውስጧ ካለው የድል ወጋገን ጋር ሲጋጠም ማንም እንዲህ ያለ ድንገተኛ ስንብት ይኖራል ብሎ የገመተ የለም። በጃልሜዳ እዚህም እዛም በግልም ሆነ በቡድን ልምምድ የሚያደርጉ ስፖርተኞችን ማየት የተለመደ ነው። ሁሉም ከውስጥ ብርታቱና ከነገ ተስፋና ህልሙ ጋር ለመገናኘት ትንፋሹን ዋጥ እያደረገ ላቡን እያፈሰሰ ልምምድ የሚያደርግበት ስፍራ ነው። አንዱ አንዱን በጨረፍታ ዞር ብሎ ሊመለከት ይችላል እንጂ ሙሉ አትኩሮቱን ሰጥቶ ለመመልከትና ለመከታተል ሰዓቱም አይፈቅድም። ሁሉም አትሌት በዚህ ቦታ ለልምምድ የተገኘ ሁሉ ወደፊት በሚል መፈክር ልምምዱን ነው የሚያደርገው። ከአሰልጣኙ በቀር እያንዳንዱን እንቅስቃሴ የሚከታተል የለም። አትሌት የብርጓልም እሷም ግራ ቀኝ ሳታይ የነገ የማራቶን ድሏን እያሰበች በርትታ ልምምዷን እየሰራች ነበር። እናም ያ የማለዳው እንቅስቃሴ አየር በውስጧ ካለው የድል ወጋገን ጋር ሲጋጠም ማንም እንዲህ ያለ ድንገተኛ ስንብት ይኖራል ብሎ የገመተ አልነበረም። ሺዎችን ለድል ያበቃው ጃልሜዳ ዛሬ ግን የብርጓልን የመጨረሻ እርምጃ አስተናግዷል። የልምምድ ትጥቋን ሳታወልቅ በጀመረችበት በዚያው ታሪካዊ ስፍራ ህይወቷ ማለፉ የብርጓልን ለሙያዋ የነበራትን ፍቅርና እስከ መጨረሻው የጸናች አትሌት መሆኗን ለዓለም ያወጀበት አሳዛኝ አጋጣሚ ሆኗል። አትሌት የብርጓል በሀገራችን የማራቶንና የግማሽ ማራቶን ውድድሮች ላይ ስሟ በጉልህ የሚነሳ ስኬታማ አትሌት ነበረች። በዛሬው ዕለት በድንገት ከዚህ ዓለም በሞት መለየቷ ሲሰማ ሁሉንም ያስደነገጠ ሆኗል። አትሌቷ ዛሬ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል የገጠማት ሲሆን በአቅራቢያዋ ወደሚገኝ ሆስፒታል በአስቸኳይ ብትወሰድም የሕክምና ባለሙያዎች ህይወቷን ለማትረፍ ያደረጉት ጥረት ሳይሳካ ቀርቷል። የ36 ዓመቷ የብርጓል መለሰ በስፖርታዊ ህይወቷ ለሀገሯ በርካታ አንጸባራቂ ድሎችን ያስመዘገበች ብርቱ ስፖርተኛ ነበረች። ካስመዘገበቻቸው ውጤቶች መካከልም በ2015 በመላ አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያ ባለቤት፣ በ2015 በታዋቂው የቺካጎ ማራቶን የብር ሜዳሊያ አሸናፊ፣ በሻንጋይ ፕራግና ሃውስተን ማራቶኖች የወርቅ ሜዳሊያ
ባለቤት እንዲሁም የፓሪስና የሊዝበን ግማሽ ማራቶኖችን በበላይነት ያጠናቀቀች ስኬታማ አትሌት ነበረች። የብርጓል ከ2 ሳምንት በኋላ በካናዳ በሚካሄደው የኦታዋ ማራቶን ላይ ለመሳተፍ ከፍተኛ ዝግጅት እያደረገች እንደነበር ተነግሯል። በውድድሩም አሸናፊ ትሆናለች ተብለው ግምት ከተሰጣቸው ግንባር ቀደም አትሌቶች መካከል አንዷ ነበረች። ሆኖም ግን የታሰበው ድል ሳይሳካ የታለመው ሳይደርስ የሞት መልእክተኛ ቀድሞ ተገኝቷል። ይህ እጅግ ልብ ይሰብራል። የአትሌት የብርጓል ህልፈት የኢትዮጵያ አትሌቲክስ ቤተሰብን ያስደነገጠ ቢሆንም እንደሷ ያሉ በከፍተኛ ብቃት ደረጃ የሚወዳደሩ አትሌቶች ለሀገራቸው ክብርና ለስኬት ሲሉ አካላቸውን እስከ መጨረሻው የጥንካሬ ገደብ ድረስ እንደሚገፉ ማሳያ ሆናለች። ይህ ተከታታይና ከፍተኛ ጫና ያለው ልምምድ አልፎ አልፎ በልብ ስርዓት ላይ ድንገተኛ ጫና ሊፈጠር እንደሚችል የስፖርት ሕክምና ባለሙያዎች ይናገራሉ። የብርጓልም ለኦታዋ ማራቶን በከፍተኛ ዝግጅት ላይ በነበረችበት በዚህ ወቅት በልምምድ ሜዳ ላይ ህይወቷ ማለፉ አትሌቶች ለስፖርቱ የሚከፍሉትን ከባድ መስዋዕትነት ዳግም እንድናስብ ያደርገናል። አትሌት የብርጓል መለሰ ዛሬ ማለዳ የልምምድ ትጥቋን ስታጠልቅ በውስጧ ጥልቅ ተስፋና ጽኑ ዓላማ ነበር። ከፊቷ ለሚጠብቃት የኦታዋ ማራቶን ራሷን ለማዘጋጀት የንጋቱን ብርድ ተቋቁማ ወደ ልምምድ ሜዳ ያመራችው አሸናፊ ለመሆን እንጂ ለመሰናበት አልነበረም። በካናዳ ጎዳናዎች ላይ በድል ለመታየት የኢትዮጵያን ሰንደቅ ዓላማ አንግባ የድል ሪቫኑን ለመቁረጥ ቀን ከሌሊት ስትለማመድ የነበረችው የብርጓል በሚያሳዝን ሁኔታ ያሰበችው ሳይደርስ የልምምድ ትጥቋን እንኳን ሳታወልቅ ህይወቷ ማለፉ የብዙዎችን ልብ ነክቷል። ይህ አጋጣሚ የጉዞውን አሳዛኝ ፍጻሜ ከማሳየቱም በላይ አትሌቶች ለሀገራቸው ክብር ሲሉ እስከ መጨረሻው የትንፋሽ ጠብታ ድረስ የሚከፍሉትንም ዋጋ ቁልጭ አድርጎ ያሳያል። ለወትሮ የልምምድ ትጥቅ የስኬትና የላብ ምልክት ነበር። ዛሬ ግን የአንድ ታላቅ አትሌት የክብር መሰናበቻ ሆኗል። የብርጓል የድል ሩጫ በሜዳ ላይ ቢቆምም በታሪክ መዝገብ ላይ ግን ያስቀመጠችው አሻራ ሁሌም ሲታወስ ይኖራል። አትሌት የብርጓል መለሰ ባለትዳርና የሁለት ልጆች እናት ነበረች። በስራዋ የታታሪነት ምሳሌ፣ በህይወቷ ደግሞ የቤተሰብ ባለውለታ የነበረችው ይህች ስኬታማ አትሌት ድንገተኛ ህልፈት ለሀገራችን አትሌቲክስ ትልቅ ኪሳራ መሆኑ ይታወቃል። ለቤተሰቦቿ፣ ለወዳጆቿ፣ ዘመዶቿ እንዲሁም ለመላው የኢትዮጵያ አትሌቲክስ ቤተሰብ መጽናናትን እንመኛለን። ፈጣሪ ድንገት ወጥቶ ከመቅረት ከድንገተኛ አደጋና ሞት ይጠብቀን። ነፍስ ይማር።